ዋው 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 ነው የዛሬው ሰርፕራይዝ። በጣም ደስ ይላል። ሩታ እንግዲህ እንኳን ደስ አለሽ ማለት ነው። ይታደሉታል እንጂ አይታገሉትም ይባላል። መታደል ማለት እንግዲህ እንደዚህ ነው። የገዛ ባሏ እንግዲህ የልጇ አባት ሰርፕራይዝ አድርጓታል። ኦ ማይ ጋድ ትላላችሁ። ሩታ እንግዲህ እስከ ዛሬ ድረስ ብዙ ነገሮችን ብትበደልም እንዲሁም ደግሞ ብዙ ነገሮችን ብታሳለፍም ዛሬ ላይ ግን የደስታ ባለቤት ሆናለች። አብርሽ እንግዲህ የአንድ መኝታ ክላስ ወይም ደግሞ ቤት ማለት ነው። ተምር ሪስቴት እንግዲህ አሁን ላይ ሰርፕራይዝ አድርጓታል ማለት ነው። ሩታን በደስታ ፍንጥዝ ብላለች። እንግዲህ አላምን ብላ ነበረ። እንዲሁም ደግሞ ሰርፕራይዝ ወይም ፕራንክ ያደርገኛል በማለት ፈርታ ነበር። እንግዲህ የሪስቴቱ የተምር ሪስቴት እንግዲህ መጥቶ እንግዲህ ሁሉ ነገር አውቆ ማለት ነው እሱ ሁሉን የተው ስላለ ሁኔታ ተናገረን አስረዳት። ከዛም አመነች ማለት ነው። አብረሽ እንግዲህ ትልቅ ነገር ሰርቷል። የእውነት በጣም ጀግና ነህ። የምሬን እምላችሁ ኢትዮ በሮች እንግዲህ በጣም ጎበዝ ሆነዋል። ኢትዮ መስራት በጣም ደስ ይላል። እንግዲህ ላደገ ሰው ማለት ነው ላደገ ሰው ትልቅ ለሆነ ሰው ላደገለ ሰው በጣም ደስ ይላል። እና ሩታ እንግዲህ ከዚህ በላይ ይገባታል። የምር በጣም መልካም ሰው ናት፣ ደግ ሰው ናት። እንዲሁም ደግሞ የልጅ አባት አድርገዋለች። ስለዚህ ከዚህ በላይ ይገባታል። እናትነት በጣም ትልቅ ነገር ነው። ከዚህ በላይ ይገባታል እንላለን። ሩታዬ እንግዲህ በፍቅር በደስታ የምትኖርበት ከልጅሽ ጋር ደስተኛ ሆነሽ የምትኖርበት ቤት ያደርግላት። መርቋት 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 ማለት ነው። የምሬን እምላችሁ እንደዛ አይነት ሰርፕራይዝ የሚያደርግ ባል ይስጠን ይስጣችሁ፣ ለሁላችንም ማለት ነው። እንዲሁም ሚስቶች አደላችሁም እንግዲህ ወንዶች ሰርፕራይዝ ለማድረግ ዝግጁ ሆኑ። እንደ አብርሽ ማለት ነው። ጎበዝ ሆኖ ጀግና ሆኖ ስሩና ሚስቶቻችሁን እንደዚህ ሰርፕራይዝ አድርጉ። እንደዛ ነው የሚደረገው በአሁን ጊዜ። ሴቶችን አንዳንድ ወንዶች ሴቶችን ገንዘብ አምጡ፣ ቤት ስሪልኝ፣ ቤት አለሽ ምን አሉሽ እያላችሁ ገንዘብ ከሴት ከምጠየቁ እንዲህ በራሳችሁ አይዲያ ሰርታችሁ ገንዘብ አምታችሁ ለሚስት ሰርፕራይዝ ማድረግ እንደዚህ ነው። እና አብረሽ እንግዲህ ዛሬ በጣም ጎበዝ ሆናል። ሰርፕራይዝ አድርጓታል። ሩታን በጣም ደስተኛ ሆና እንግዲህ ሰርፕራይዟን ቤት እንግዲህ ተቀብላለች ማለት ነው። በጣም ነው ደስ የሚለው። ትናንትና እንግዲህ ወደ አዲስ አበባ ትመለሻለሽ፣ የሆነ ትልቅ ሰርፕራይዝ አለሽ በማለት እንግዲህ ከልብስ ጀምሮ እስካሁን ድረስ እንግዲህ እንትን ብሏል ማለት ነው። አዲስ አበባ ውስጥም በጣም እንግዲህ አንድ መኝታ ክላስ ወይም ደግሞ አንድ መኝታ ቤት እንግዲህ አስባችሁታል። 5.7 ሚሊዮን አስባችሁታል። 5.7 ሚሊዮን ነው ማለት ነው። እንዲሁም ደግሞ ባለ ሁለት ይሆን ባለ ስንት ክላስ ደግሞ 8 ምናምን ሚሊዮን ነበረ። አሁን ላይ ግን ቀነሰውታል ማለት ነው። ዲስካውንት የገና በዓልን በማስመልከት እንግዲህ ዲስካውንት አድርጓል ማለት ነው። መግዛት የምትፈልጉ ግዙ ማለት ነው። ይህን ጊዜ ኦማይ ጋድ 5,000 አንድ ክላስ አስባችሁታል። በጣም ደስ ይላል። ግን በቂ ነው ማለት በቂ ነው። ሲወለድ ምናምን የት እንደሚተኛ አይታወቅም እንጂ ለአንድ ሰው ለመኖር ሰው ወይም ደግሞ ለባልና ለሚስት ይኖራል አይባልም። ለባልና ለሚስት በቂ ነው። ነገር ግን ሲወለድ ልጆች እንግዲህ አለ ምን አለ እንደዛ አይሆንም። ግን ለአንድ ሰውና እንዲሁም ደግሞ ባልና ሚስት መኖር ይቻላል። ልጆችም ወይም ደግሞ ባል ከሌላቸው ወይ ደግሞ ሚስት ከሌለው ልጆችም ይዞ መኖር ይችላል ማለት ነው። በጣም ደስ የሚል ነው የምር። ለሩታ ይገባታል። በጣም መልካም ሰው ናት። አብረሽም ደግሞ መልካም ሰው ነው። ሲኖረው ነው የሰው ልጅ የሚገዛው አይደለ? ሲኖራችሁ ነው ለሰው ልጅ ሰርፕራይዝ የምታደርጉት፣ ለሰው ልጅ የሚገዛችሁ። አብረሽ ደግሞ በጣም ጎበዝ ነው፣ ጠንክሮ ይሰራል። ማለትም እንግዲህ ከዚህ ቀደም አባቱን ሰርፕራይዝ ሲያደርግ ነበር ጋሽዬን። በጣም ደስ ብሎት ደስተኛ ሆኖ ተመርቆ የእናትና አባቱ ምርቃን ነው ዛሬ እንደዚህ ትልቅ ደረጃ ያደረሰው ብዬ አስባለሁ። እና ቤተሰቦቻችሁን አክብሩ። ቤተሰብ ስታከብሩ ነው እናንተም የተከበራችሁ የምትሆኑ። ቤተሰብ ስታስደስቱ ነው እናንተም ደስተኛ የምትሆኑ። እንግዲህ አብርሽ እንግዲህ ደስተኛ የሆነበት ትልቅ ደረጃ የደረሰበት የራሱ ምክንያት አለው። እንግዲህ አንዳንዴ ሁላችንም አንመረቅ ብለን አይደለም። ነገር ግን ደግሞ ቤተሰብን ማስደሰት የመሰለ ቤተሰብን የመገደፍ የመሰለ ነገር የለም በዚች ዓለም ላይ እና ሩታ ደስ ይላል። በእንደዚህ አይነት መልኩ ሰርፕራይዝ ስላደርጋት እሷም እንግዲህ በጣም አመስግና አብሮሽን እንዲሁም ደግሞ ፕራንክ ሰርፕራይዝ ያደርጓትን እንግዲህ በዲኮርም በማንኛውም በኬኩም በሁሉም እንግዲህ ኬካቸውን እስከ መጨረሻ ድረስ ቆርሰዋል ማለት ነው። እንኳን ደስ አላችሁ የማለት ሩታን እንግዲህ ዛሬ ትልቅ ሽልማት ትልቅ ስጦታ ነው የሰጣት። እንግዲህ
አብረሽ እንግዲህ እየቀለደ ዛሬ በየአመቱ ካርድ ምንስጣጥ ነበረ፣ ስጦታ እንስጣጥ ነበረ። አሁን ላይ ግን እሷ ባትሰጠኝም እኔ ትልቅ ነገር ሰጥቻታለሁ ብሎ ነበረ። ነገር ግን ከልጅ በላይ ስጦታ የለም አብረሽ ማለት ነው። ከልጅ በላይ ስጦታ የለም። ስጦታ እንግዲህ የእሷ የሰጠችው ለአብረሽ የአባትነትን ጸጋ ነው። የአባትነትን ጸጋ ሰጥተዋለች። ከዚህ በላይ ስጦታ አለ ብዬ አላስብም፣ በነገራችሁ ላይ ማለት ነው። እና አብረሽ ቢገባው እንደዛ ማለት ነበረበት። እኔ እንኳን አልሰጠችኝ ምናምን እንዴ! ከልጅ በላይ ምን ትስጠው እናንተ? እንደ ሴት ልጅ እኮ ወልዳ በስጠው ኑሮ እሷ አባትነትን እንትን አይሆንም ነበረ። ሴቶችም እንደዛው እና አንዳንድ ጊዜ እንደዛ ማለት የለበትም ብዬ አስባለሁ። ከልጅ በላይ ምንም ስጦታ የለም። ቤት ቤት ነው፣ ገንዘብ ገንዘብ ነው፣ መኪና መኪና ነው። ነገር ግን ደግሞ ከልጅ በላይ ስጦታ የለም። ፈጣሪ ጤነኛማ ልጅ ጤና አይኑ ጥርሱ ሁሉ ነገሩ ጤነኛ ከሆነ ከዚህ በላይ ስጦታ ነገር አለ ብዬ አላስብም። በዚች ዱንያ ላይ በዚች ዓለም ላይ ማለት ነው። ጤነኛማ ልጅ ይስጠን፣ ይስጣችሁ ለሁላችሁም። እንዲሁም ደግሞ በጣም ደስ ይላል የዛሬው የምር በጣም ማለት ነው። ትናንትና ምንድን ነው ምን ሊያደርጋት ነው ምንድን ነው እያለ ነበረ። እንግዲህ ቤቴ ሄደሽ መኖር ትችያለሽ፣ የቤት ኪራይ ከዚህ በኋላ የለም። እስከ ዛሬ ድረስ እንግዲህ አዲስ አበባ እና ሩታ መቼም አይገዙም ታውቃላችሁ። ተከራይተው ነው የሚኖሩ፣ ደልቀቅ ብለው የሚኖሩት። እንግዲህ 20 ሺህም ተከራዩ፣ 40 ሺህ ተከራይተው የሚኖሩት እንግዲህ አብርሽ ያው ኢትዮበር ስለሆነ ነው። ስለዚህ የራሳቸው አንዳንድ ሰዎች የሚመስለናል። ግን ሁሉም ኢትዮበር ባይባልም አንዳንድ ኢትዮበሮች ቦታጀሮች ማንኛውም ኢትዮበር ተከራይቶ ነው የሚኖረው ማለት ነው። ከዛ እያለ ነው አሁን ላይ እዛ ቦታ ላይ የሚገቡት ብዬ አስባለሁ። እና አሁን ላይ ደግሞ ተምር ርስቴት ምንድን ርስቴት በጣም ርስቴቶች በጣም በቃ የሰውን ህይወት እየለወጡ ነው ብዬ አስባለሁ። በአሁን ጊዜ ሌላ ቦታ መግዛት ሌላ ነገር እንትን ማለት በጣም ከባድ ነው። ይሄ ግን አስተማኝ ነው ከመንግስት ጋር ስለሚገናኝ በቃ የራሳችሁ ህጋዊ ስለሆነ ማንም ያንቀሳቀሳችሁ ነገር የለምና በእነዚህ አይነት ብር ቢኖረን የእውነት እኔም ራሱ በገዛ ደስ ይለኝ ነበር። ግን እንደዚህ 5 ሚሊዮን ብር አይሞላልኝም። ችግሩ ከየት ይምጣ? ፈጣሪው ደኛም ስጠንና እንደዚህ ደስተኛ አድርገን። የኢላሂ አንተ ሰጭነህና ፈጣሪ ሆይ ለሁላችንም አላህ ያስደስተን። ተንግልት ህይወት ከድካሚ ህይወት አውጥቶ እንደዚህ ሰፕራይዝ የሚያደርገን ባል በሐላል መልኩ ማለት ነው ያድርገን ያረብል ዓለሚን አሜን በሉ። ምርቃን የአሮጊት ምርቃን ይደርሳል ይላል አባባ ፍቅሩ ማለት ነው። እና የአሮጊት ምርቃን ስለሚደርስ አሜን በሉ። ያልታሰበ ርዝቅ ስጠን በሱ በዝነቱ ከላይ ከቤቱ የሚያልቀው ቤቱ ከሚያልቀው ጸጋው ማለት ነው ከሚያልቀው ጸጋው አላህ ይስጠን ለሁላችንም። የእውነት እኔ ሰፕራይዝ ማድረግ ወይ መደረግ ደስ ይለኛል። እና ሩታ ሰፕራይዝ ስትደረግ በጣም ነው የተደሰትኩት። የምሬን እምላችሁ እንዴ ሩታዬ እስከ ዛሬ ደስ ታለቅስ ነበረ፣ ብዙ ነገር ስትሆን ነበር። ዛሬ ግን ደስተኛ ሆነ ስላየት በጣም ደስ ያለኝ። ጋይስ ምን ትላላችሁ? ይታደሉታል እንጂ አይታገሉትም ሩታዬ ማለት ነው። የምሬን እምላችሁ እድለኛ ናት። አብረሽ ደግሞ ሪስቴቶችን መኪናና ብር ይሸልማሉ እና 2 መኪና ሽልማት ነበረው ለሁሉም እና እጣ ይደርስ ነበረ እና ለምን ለእኔ እጣ አልደረሰኝም አላለም። እድል ነው። እድል ካለ ይደርሳል፣ እድል ከሌለ ደግሞ የለም ነው። እንደዛ ነው ነገሩ። እና ብርም ነበረው 1 ሚሊዮን ብር እና ለምን 1 ሚሊዮን ብሩ እጣ አልደረሰንም ሲል ነበር። እና አብረሽ ደግሞ በቃ ፈጣሪን አመስግን ፈጣሪን። ከዚህ በላይ ምን ይሰጣል? ልጅ ተሰጠ፣ ምን ተሰጠ? ገንዘብ እየተሰጠ ነው፣ እየሰራህ ነው፣ ጤና አለ። ከዚህ በላይ ምን ያስፈልገዋል ማለት ነው ጋይስ? የምሬን ነው። ስጦታ ግዴታ እንትኑ መሰጠት አለበት ብዬ አላስብም። ነገር ግን ደግሞ ከተሰጠ በጣም ደስ ይለዋል ማለት ነው። እና ደስ ይላል የዛሬው ሰርፕራይዝ። የምሬን እምላችሁ በጣም 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 ማለት ነው። አብረሽ እንኳን ደስ አለ። እንዲሁም ሩታ እንኳን ታርቃችሁ፣ እንኳን ደስተኛ ሆናችሁ፣ ፍቅር ሰላም ያለበት ህይወት ይስጣችሁ። ልጃችሁም ደግሞ ድግ ምን ድግ ይበልላችሁ። ልዑል ይባላል እንግዲህ ልዑል እንግዲህ ያሳድግላችሁ። በጣም ሀብታም ነው። እናትና አባቱን አገናኝቷል ማለት ነው። እናትና አባቱን በጣም ሰርፕራይዝ በዛ አመት 2017 ነው 18 እናንተ 2017 ነው።
አዎ ይሄ አመት ማለት ነው እንግዲህ ለሱ በጣም ትልቅ ነገር ነው እና አብርሽም ሩታም እንኳን ደስ አላችሁ። ይሄን የመሰለ ልጅ ስለሰጣችሁ፣ ያለ ጸጋ ልጅ ስለሰጣችሁ፣ በረከት ስለሰጣችሁ፣ ቤት ስለገዛችሁ በጣም ፈጣሪያችሁን አመስግኑ። ከዚህ በላይ ምስጋና ምንም አያስፈልግም። ከዚህ በላይ ደግሞ ብዙ ነገር አለ። ሱቅ መግዛት የምትፈልጉ ግዙ ብለዋል። እንግዲህ ሁላችንም እንግዛ ጋይስ ማለት ነው። የዛሬው ፕራንክ በጣም ደስ ይላል። እስኪ ሁላችሁም ላይክ አድርጉ።